ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግለን ባለንበት ሰዓት አቆጣጠር የዛሬ ግንቦት 27 ቀን 2017 ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የጎንደር ወታደራዊ እንቅስቃሴና የፋኖ ማስጠንቀቂያ፣ የታሰሩት ዶክተሮች ጉዳይ፣ የአማራ ፋኖ ብሔራዊ ኃይል የተቀናጁ ወታደራዊ እንቅስቃሴዎች መጠንከር፣ ለጤና ባለሙያዎቹ የዲያስፖራ አጋርነት፣ ካናዳና አዲስ ፖሊሲ፣ የተማረከው ሄሊኮፕተር፣ ግብጽና ኤርትራ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በጎንደር ከተማ ምስራቃዊ አቅጣጫ የሰነዘረውን ወታደራዊ ጥቃት ጀምሮ በተለያዩ ግንባሮች ድል መቀዳጀቱን ገልጿል። በከተማ የአማራ ሕዝብ ላይ ጦርነት ያወጀው ንጹሐንን የሚጨፈጭፈውና የሚዘርፈው አገዛዝ የፖለቲካ ፌስቲቫል ላይ ተሳትፎ እንዳይደረግ ፋኖ አስጠነቀቀ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዛሬ ግንቦት 27 ቀን 2017 ባወጣው በዚሁ መግለጫ ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ኮማንዶ በላይ የተሰኘ ልዩ ኦፕሬሽን መጀመሩና ዘመቻ ቋራ ቃል ኪዳን አካል የሆነ ንዑስ ልዩ ኦፕሬሽን እየተደረገ ሲሆን ይህኑ ተከትሎ ድል መቀዳጀቱን አስታውቋል። በጎንደር ቀጠና ዳግማዊ አጼ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድ፣ የቃኘው ብርጌድና የአጼ ፋሲለደስ ብርጌዶች በጥምረት ጎንደር ከተማ ምስራቃዊ አቅጣጫ ዘልቀው በመግባት ዛሬ ግንቦት 27 ቀን 2017 ዓ.ም ከንጋቱ 11 ሰዓት ጀምሮ ብርቱ ውጊያ በማድረግ የጠላትን ምሽግ እየሰበሩ መገስገሳቸውን አስታውቋል። የቀጠና ህዝብ ግንኙነት ኃላፊ ፋኖ ዮሐንስ ሙጬ መረጃውን እስካሰራጨበት ድረስ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን በከተማው በጥብቅ ጥበቃ ስር የሚገኙ ያገዛዙ ሹመኞች ከፍተኛ መደናገጥ ላይ መውደቃቸውን ገልጿል። በጎንደር ከተማ ደቡባዊ አቅጣጫም የአጼ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃላ የተባለ የጠላት ምሽግን በማፈራረስ በጥልቀት ለመግባት እየተዋጋ የሚገኘው የአፋባሃ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የታድሎ ብርሃን አካል ብርጌዶች መሆናቸውን አስታውቋል። በዚህ የጎንደር ከተማ አስተዳደር ጠዳ ክፍለ ከተማ እየተደረገ በሚገኘው ተጋድሎ የወዲድ ብልጽግና ጨፍጫፊ ታጣቂ ስልጣን አስጠባቂ ኃይል በጀግናዊ ፋኖ ሰራዊት ብርቱ ክንድ እየተደቆሰ ይገኛል ሲል ገልጿል። በሌላ ግንባር በዚሁ በጎንደር ዙሪያ ወረዳ አዳሩን ማክሰኝት ከተማን ጠላትን ደምሶ ሰብሮ በመቆጣጠር የወረዳውን ፖሊስ ጣቢያ በመስበር ከ70 በላይ የግፍ እስረኞችን ማስለቀቅ የቻለው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ሲሆን አሁንም ከተማውን በመቆጣጠር ቀሪ ተልእኮዎችን በመፈጸም ላይ እንደሚገኝ አስታውቋል። ከጎንደር ከተማ 40 ኪሎ ሜትር ርቀት ላይ የተወሰደው ስኬታማ ኦፕሬሽን የንስር በለሳ ቅጣው እጅጉ ክፍለ ጦር አሃድም ጭምር ተሳታፊ እንደነበር ገልጿል። በቅርቡ የተቋቋመው የዳግማዊ ቴዎድሮስ 5ኛ ኮር የመብረቅና ሻለቅ ፋና ውቤ ክፍለ ጦሮች በደቡብ ጎንደር ዞን የሊቦ ከምከም ወረዳ አዲስ ዘመን ከተማ ዘልቀው በመግባት በከተማ የመሸገው ወራሪ ሰራዊት ላይ የተጠናከረ እርምጃ መውሰዳቸውን በዚህም ድል መቀዳጀታቸውን አስታውቋል። አገዛዙ በጎንደር ከተማ ያሰባቸውን የፖለቲካ አሻጥሮች፣ አስገዳጅ ሰልፎችና የአደባባይ ትርኢቶች የማያቆም ከሆነ ህዝባችን ከእንግልት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን እንቀጥላለን ሲል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ለጎንደር ከተማ ነዋሪዎች ጥሪ አቅርበዋል። የታሪካዊቷ ጎንደር ከተማና አጎራባች አካባቢ ነዋሪዎች አገዛዙ ወገናችንን መግደሉ፣ ማቁሰሉን፣ መዝረፉ፣ ማፈናቀሉ፣ ሀብት ንብረት ማውደሙ እንዲሁም እልፍ ወገናችን በስር እያሰቃየ በሚገኝበት በዚህ ዘመን ወጣቶችን አስገድዶ ለውትድርና እያፈሰ የሚገኘው አገዛዝ ህዝቡን አስከፊ ሁኔታ ውስጥ የከተተ ቢሆንም የፋሺስታዊ አገዛዝ ተገርሶ ፍትህና ርትዕ እየተመኘህና ለፈጣሪ እየተማጸንክ ባለበት በዚህ ዘመን አገዛዙ አዲስ ተጨማሪ የበደል ውጥን አቅዶ በጎንደር ከተማ ለቀናት የሚዘልቅ የማናለብኝነት የንቀት ፌስቲቫል ደግሶ አስገዳጅ ወከባዎችን ከወዲሁ በነዋሪዎች ላይ መጀመሩን አስታውቋል። አስገዳጅ ሰልፍ፣ ፖለቲካዊ ትዕይንቶችን ሁሉ በማድረግ በቁስል ላይ ሾክ ሲወጋ ለአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የከተማችን ጎንደር ነዋሪ የትብብር ጥሪ አድርጎልሃል ሲል ይኸው መግለጫ ጠቅሷል። ጀግናው ጎንደር ህዝብ ጥሪህን ተቀብለ በትብብር ወታደራዊና ሌሎች ተግባሮች ዛሬ ግንቦት 27 ቀን 2017 ከንጋቱ 11 ሰዓት ጀምሮ ገቢራዊ እያደረገ የመጀመሪያ ዕለቱ ተልእኮ በስኬት ያጠናቀቀ ሲሆን ቀጣዩ መርሃ ግብርም አጠናክረን እንቀጥላለን በማለት ለህዝቡ ባቀረበው ጥሪ አስታውሷል። በዚህም ወዶም ሆነ ተገዶ በጠላት ድግሶች፣ የፖለቲካ ትዕይንት መድረኮች ማንም ሰው እንዳይገኝ ጠላት የወጠነውን ሴራ በመቀልበስ ተባባሪ እንዲሆን ያገዛዙ ፖለቲካዊና ወታደራዊ አመራሮችና አባላት በሚገኙበት ቦታ ባለመገኘት ደህንነታችሁ እንድጠብቁ
እንዲጠብቁ ካገዛዙ ወንጀለኛ ሹመኞች ጋር ማንኛውም ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና መረጃ ነክ ግንኙነት እንዳታደርጉ መረጃ በመስጠት የተለመደውን ትብብር እንድታደርጉ በዋና ዋና መንገዶች፣ አዳራሾችና መሰል ቦታዎች ባለመገኘት የተለመደውን ድጋፍና ትብብር እንድታደርጉልን ደህንነታችሁንም እንድትጠብቁ አደራ እንላለን በማለት የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ለህዝቡ ባስተላለፈው ጥሪ አስታውቋል። የፌዴራል ከፍተኛ ፍርድ ቤትም አራዳ ምድብ ችሎት ዶክተር ማህሌት ጎሹን ጨምሮም ሁከትና ብጥብጥ ማነሳሳትም ወንጀል ክስ የቀረበባቸውን 8 የጤና ባለሙያዎች ላይ ለ8 ቀን ተጨማሪ ምርመራም ለፖሊስ ፈቀደ። ዶክተር ማህሌትን ጨምሮ ክሱ የቀረበባቸው የጤና ባለሙያዎች ከዚህ ቀደም ባለፈው ግንቦት 13 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤትም አራዳ ምድብ ችሎትም ቀርበው ፖሊስ 12 ቀናት ጊዜ እንዲሰጠው መጠየቁን ተከትሎ ፍርድ ቤቱ የ12 ቀናት የምርመራ ጊዜ ፈቅዶ እንደነበረም የዶክተር ማህሌት ቤተሰቦች ለመገናኛ ብዙሃን ገልጸዋል። ይህንን ተከትሎ ከ12 ቀናት በኋላ በተያዘው ሳምንት መጀመሪያ ባለፈው ሰኞ ግንቦት 25 2017 ዓ.ም ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራዬን ስላልጨረስኩኝ ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል። ፍርድ ቤቱም በጉዳዩ ላይ ውሳኔ ለመስጠት ለዛሬ ረቡዕ ግንቦት 27 2017 ቀጠሮ የሰጠም ሲሆን በዛሬው የፍርድ ቤትም ውሎ ዶክተር ማህሌት ጎሹን ጨምሮ ሁከትና ብጥብጥ ማንነሳሳት ወንጀል በተጠረጠሩ በተባሉትም 8 የጤና ባለሙያዎች ላይ የ8 ቀን ተጨማሪ የምርመራ ጊዜ መወሰኑን የዶክተር ማህሌት ቤተሰቦችም ተናግረዋል። በአገር አቀፍ ደረጃም የጤና ባለሙያዎችም የሥራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩትም አናቶሚክም ፓቶሎጂስቷም ዶክተር ማህሌት ጎሹን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳትም ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስም እንደቀረበባቸው የዶክተር ማህሌት ቤተሰቦችም ተናግረዋል። ዶክተር ማህሌት ጎሹም ሰኞ ግንቦት 11 2017 ዓ.ም ረፋድም 5 ሰዓት አካባቢ 4 ኪሎ ባሻውልዴም ኮንዶሚኒየም ከሚገኘው መኖሪያ ቤታቸው በጸጥታ ኃይሎች መወሰዳቸውንም ቤተሰቦቻቸው ገልጸዋል። አናቶሚክ ፓቶሎጂስቷም ዶክተር ማህሌት ጎሹ በቁጥጥር ስር የዋሉትም የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችና የጤና ባለሙያዎችም የሥራ ማቆም አድማ ምክንያትም ለቢቢሲ ፎከስ ኦን አፍሪካ አስተያየትን መስጠታቸውን ተከትሎ መሆኑም ተመልክቷል። በወቅቱም በአገራችን ያለው የጤና ስርዓትም የግብአት ችግሮች ያለበት ነው ያሉት ዶክተር ማህሌትም በተለይ ልክ እንደ ፓቶሎጂ ክፍላቸው በኦንኮሎጂም ክፍል ከ10 ዓመታት በላይ ያልተለወጡ ትልልቅ ችግሮችም አሉበት ሲሉም የአሁናዊ የጤና ችግሩን ገልጸዋል። ከዚህም በተጨማሪ የሕክምና ባለሙያዎች እያጋጠማቸው ስላለው የገንዘብ ችግር ያነሱትም የቤት ኪራይ እና የትራንስፖርትም ክፍያ መከፈል አልቻልንም፣ ባለፉት ጥቂት ወራትም መንግስት ባደረገው የኢኮኖሚ ለውጥም ለመኖርም ተቸግረናል ሲሉም የጓደኞቻቸውን ወቅታዊም ችግርን ገልጸዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በተለያዩ ግንባሮች ከጠላት ጋር ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታወቀ። ምርኮኞችና የተማረኩ መሳሪያዎችን ጭምር ይፋ አድርገዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ ግንቦት 27 ቀን 2017 ዓ.ም ባወጣው መግለጫ በ24 ሰዓት ወታደራዊ ውሎ በተለያዩ ግንባሮች በጠላት ላይ የተወሰደውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። በቀጠናው ሁለተኛው ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድና ደጋ ዳሙት ብርጌድ ድንቅ ጀብዱ የፈጸሙበት ወታደራዊ ጥቃትን አስቀድሞ የገለጸው መግለጫው ሞጣ ከተማ ውስጥ በግራውንድ ኮንክሪት ምሽግ ተደብቆ ህዝብ እያስተዳደርኩ ነው እያለ የሚገኘው የብልጽግና ገዳይ ቡድን ከዛሬ ድረስ ከግንቦት 22 ቀን 2017 ጀምሮ ለተከታታይ 5 ቀናት ከወይን ውሃ ከሞጣ እንዲሁም በአዴት አቅጣጫ ወደ ግንብ ገራገር አለኝ የሚለውን ከባድ መሳሪያ የተጠቀመ የተንቀሳቀሰ ቢሆንም በነበልባሎቹ መብረቁ ተፈራ ልጆች በር በመዝጋት ግንባሩን ቀጥቅጠው ሲከላከሉ ከቆዩ በኋላ ዛሬ ግንቦት 27 ቀን 2017 ዓ.ም ከደጋዳሞት ብርጌድ ጋር ከአራጢስ ከቧች ቻይና ካምፕ በተደረገ ጥምር የማጥቃት እርምጃ ትልቅ ድል መቀዳጀታቸውን አስታውቋል። የመዝገበ ጮቄና መዝገበ ዋልልኝ ጥምር ሻለቃ ሞጣ ከርነዋሪ መውጫ በተመሳሳይ መብረቁ ተፈራ ብርጌድ አንደኛና ሁለተኛ ሻለቃ ሞጣ ኮንክሪቱን ካምፕና በደረቅ ወንዝ ውጥረት በመፍጠር ጠላትን መፈናፈኛ ማሳጣታቸው ተገልጿል። በዚህ ግንባር ብቻ የነበረውን ውጊያ ተከትሎ 14 ክላሽ የተማረከ ሲሆን ከ60 በላይ ጠላት ኃይል መደምሰሳቸውን ከዚህ ውስጥ 100 አለቃና 150 አለቃ ማዕረግ ያላቸው ሁለት የአብይ አገዛዝ ስልጣን አስጠባቂ መከላከያ መሪዎች ጭምር መደምሰሳቸውን ጠቅሰዋል። ከ25 በላይ ቁስለኛ በሁለት መኪና ተጭኖ መሄዱን፣ 2400 በላይ የክላሽ ተተኳሽ፣ ከ500 በላይ የብሬል ተተኳሽ መማረክ መቻሉንም አስታውቋል። የሁለተኛው ተፈራ ዳምጤ ክፍለ ጦር አዳኙ ኮማንዶ ተወርዋሪ ኃይል እንዲሁም ዮሐንስ አለማየሁ ብርጌድ በጋራ ጎንጂ ቆለላ አዲስ ዓለም ከተማ ላይ በሌላ ግንባር ያደረጉትን ውጊያ ተከትሎ ግንብ ገራገራ በተባለ ቦታ ውጊያ የተካሄደ ሲሆን 5 የጠላት ኃይል በመደምሰስ 3ቱን በማቁሰል ጠላት
በመግባት አስክሬኑን እያዝረከረከ እንዲመለስ ማድረጋቸውንም መግለጫው ጠቅሷል። በሌላ ግንባር የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር 3ኛው ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ትናንት ግንቦት 26 ቀን 2017 ዓ.ም ምሽት 3 ሰዓት አካባቢ በሰራው ልዩ ኦፕሬሽን ሴት እህቶቻችን ላይ ጾታዊ ጥቃት እየፈጸሙ የነበሩ የስርዓቱ ወንበር አስጠባቂ ሚሊሻዎች ላይ መብረቃዊ እርምጃ ወስዷል ሲል መግለጫው አስታውቋል። 9ኛው ሳሙኤል አወቀ ክፍለ ጦርም ሶማ ብርጌድና አባይ ሸለቆ ብርጌድ በጋራ እናርጅና እናውጋ አራራ በተባለው ቦታ ላይ የጀመሩትን ውጊያ ሁለተኛ ቀኑን ዛሬ የያዘ ሲሆን ጠላት እንደ ቅጠል መርገፉን የደብረ ወርቅ ሆስፒታልና የፈለገ ጤና ጣቢያ በቁስለኛ መጨናነቁንም አስታውቋል። ይህ በእንዲህ እንዳለ ብልጽግና አሰልጥኖ የላካት ደህንነት ጭምር በፋኖ ቁጥጥር ስር መዋሏት ተገልጿል። 20 ሺህ ብር ይሰጥሻል በማለትና ስልጠና ለወራት ተሰጥቷት ወደ ፋኖ ካምፕ የላካት መረጃ ባረንዛው ጎንቻ ብርጌድ በቁጥጥር ስር መዋሏን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ግንቦት 27 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አመራርና በቀጠና የፋኖ መሪ አርበኛ ዘመነ ካሴ ከዛሬ 2 ዓመት በፊት ከእስር ቤት የወጣበትን ቀን በማስታከክ በቀጠናው የህዝብ ግንኙነት ኃላፊ ሆነው ፋኖ ማርሸት ጻው የትውልዱ መሪ አርበኛ ዘመነ ካሴ ከባህር ዳር 7 አሚት ማረሚያ ቤት የተፈታው የዛሬ 2 ዓመት ግንቦት 27 ቀን 2015 ዓ.ም ነበር። ከማረሚያ ቤቱ ከመውጣቱ ከደቂቃዎች በፊት ሙሉ ታራሚዎችን ሰብስቦ ብልጽግና ፍትህ ስለማይሰጣችሁ እስር ቤቱን ሰብረን ነጻ እናወጣቸዋለን ሲል ቃል ገብቶላቸው ነበር። እንደ ቃሉ አደረገውና ጀግኖቻችን ማረሚያ ቤቱን በመስበር የግፍ እስረኛ ወገኖቻችን ነጻ ማውጣት የተቻለበት ታሪክ ተመዝግቧል ሲል ዕለቱን አስታኮ ባሰፈረው አስተያየት ገልጿል። ይህ በእንዲህ እንዳለ በወገናቸው ላይ የተከፈተውን ጦርነት አገዛዙን በባንዳነት የሚያገለግሉ አድማ ብተናና ሚሊሻዎች ዛሬም የወገናቸውን ትግል እንዲቀላቀሉ ጥሪ የቀረበ ሲሆን ባንዶች ከማለቃቸው በፊት ሚሊሻ ወደ እርሻ በሚል ጥሪ ቀርበዋል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከአገዛዙ ጎን በመሰለፍ ወገኖቹን ሲገልና ሲያሳድድ የነበረ የመርሳ ከተማ የማዘጋጃ ቤት ኃላፊ ላይ ፋኖ የተጠና እርምጃ መውሰዱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና ዛሬ ግንቦት 27 ቀን 2017 ባወጣው መግለጫ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የጠላትን አጀንዳ በማስፈጸም በህዝብ ላይ ከፍተኛ ጥቃት ሲፈጽም የነበረ ሰላማዊ ሰዎችን በመግደልና በማስገደል ግንባር ቀደም ሚና ካላቸው መካከል በሰሜን ወሎ ዞን ሀብሮ ወረዳ በተለይም መርሳ ከተማ ከደሴና ከኮምቦልቻ ቀጥሎ እንደ ክልል የባንዳዎች መፍለቂያ እንዲሆን ካደረጉት ግለሰቦች አንዱ የመርሳ ከተማ አስተዳደር የማዘጋጃ ቤት ኃላፊ ሙሉጌታ ሰማው በተጠና መንገድ ፋኖ እርምጃ እንደወሰደበት አስታውቋል። የአማራ ፋኖ ብሔራዊ ኃይል በቀጠና የልጅ ኢያሱ ኮር የእጁ ክፍለ ጦር ቃኝ አባላት የመርሳ ከተማ አስተዳደር የማዘጋጃ ኃላፊ ሙሉጌታ ሰማው ላይ የማያዳግም እርምጃ ከመውሰዳቸው ፊት ተደጋጋሚ ማስጠንቀቂያ ያሰጡ የነበረ ሲሆን የፋኖ መረጃ እንደሚያሳየው 113 ሰዎችን በመርሳ ውሃ ወረል ላለው ቀበሮ ሜዳ ዋጩ ሜዳ ተገለው ተጥለው ጅብ እንዲበላቸው ካደረጉ አመራሮች አንዱ መሆኑን ጠቅሰዋል። የፋኖ ቤተሰብ ነህ እየተባለ የተደበደበ የታሰረ ቤቱን ለቆ የሄደ ቤቱ ይቁጠረው ያለው ይኸው መግለጫ ይህ ሁሉ ሲደረግ ባካቸው ወንድሞቻችንን አትግደሉ እየተባሉ በተደጋጋሚ የተመከሩ ቢሆንም እንኳንስ ከስህተታቸው ሊማሩ ይቅርና ከዕለት ዕለት ክፋታቸውና ጭካኔያቸው እየጨመረ በመሄዱ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር የእጁ ክፍለ ጦር ቃኝ አባላት ለየትኛውም ባንዳ ምሕረት እንደሌላቸው ዛሬ በመርሳ ከተማ አስተዳደር የማዘጋጃ ኃላፊው ሙሉጌታ ሰማው ላይ የተወሰደው እርምጃ የሚያሳይ መሆኑ ተገልጿል። የመርሳ ከተማ አስተዳደር በመሆን በህዝብ ላይ ስቃይ ለማብዛት ህዝብን አጉል ፍረጃ በመፈረጅ ትራንስፖርት ከማገድ ጀምሮ በፋኖ ስም ያሰራቸውን ንጹሐን በግፍ እስከ መግደል የደረሰ አመራር የቀረውም ኃይል ከድርጊቱ እንዲቆጠብ ፋኖ አስጠንቅቋል። ይህ በእንዲህ እንዳለ ክረምቱ ከመግባቱ በፊት ሁሉን አቀፍ ጥቃት በአማራ ህዝብ ላይ ለመክፈትና ተጨማሪ ከባድ መሳሪያዎችን ወደ ክልሉ እያጓጓዘ የሚገኘው የአብይ አገዛዝ ከሰኔ 1 ጀምሮ በተከታታይ ቀናት ወይም ሰኔ 3 ሁሉን አቀፍ ውጊያ ለማድረግና ጥቃት ለመፈጸም እቅድ አውጥቶ እየተንቀሳቀሰ መሆኑን ከአገዛዙ ውስጥ የወጡ መረጃዎች መግለጽ ጀምረዋል። ለወታደራዊ አመራሮቹና በጸጥታ ተቋም ውስጥ ላሉ ጦርነቱን ይረዳሉ ለተባሉ አካላት የፋኖን የሰው ኃይል ስናጠና ቆይተናል፣ እያንዳንዱን አካባቢ ታሳቢ ያደረገ ዝግጅት ተጠናቋል በማለት ሰኔ 3 ወይም ከሰኔ 3 ቀደም ብሎ የማጥቃት እርምጃ ለማድረግ ማሰባቸውን ለጸጥታ አመራሮች ገለጻ እስከ ማድረግ መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። ጠንካራ የተባለ ሁሉን አቀፍ የማጥቃት እርምጃ እንወስዳለን፣ በድሮን በሄሊኮፕተርና በጀት ጭምር የታገዘ ልዩ የተባሉ ኮማንዶዎች ጭምር በተለዩ ቦታዎች ላይ ስምሪት የሚሰጥበት የማጥቃት እርምጃ ለመውሰድና በከባድ መሳሪያ ከፍተኛ ጉዳት ለማድረስ የእቅዱ አካል መሆኑ ተገልጿል። ክረምቱ ከመግባቱ በፊት የፋኖን እንቅስቃሴ በዚህ ጥቃት በማዳከም ቀጣዩን ዓመት ያለ
አንዳች እንቅስቃሴ ክልሉ ሙሉ ለሙሉ ተቆጣጥረን እንቀጥላለን የሚል እቅድ አውጥተው ሰፊ ዝግጅት እያደረጉ መሆኑን ይኸው መረጃ ጠቁሟል። አገዛዙ ክረምቱ ከመግባቱ በፊት ጥቃቶች ለማድረስ ሰፊ ዝግጅት እያደረገ መሆኑን ሰሞኑን ከአረብ ኤሚሬት በአውሮፕላን ጭምር መሳሪያ በማጓጓዝ ድሬዳዋ ማራገፉን ጠቅሰን መዘገባችን አይዘነጋም። የኢትዮጵያ መንግስት የትራንስፖርትና ሎጂስቲክ ዘርፍን በቅርቡ ሙሉ በሙሉ ለውጭ ባለሀብቶች ክፍት ሊያደርግ መሆኑን የኢንቨስትመንት ኮሚሽን አስታወቀ። ለሁለት ቀናት የኢትዮ ቤልጅየም ቢዝነስ ፎረም ግንቦት 25 2017 ዓ.ም በተካሄደበት የመክፈቻ ስነ ስርዓት ላይ የኢትዮጵያ የኢንቨስትመንት አቅም በሚል ርዕስ በኢንቨስትመንት ኮሚሽን የተዘጋጀ ጽሑፍ የኮሚሽኑ አማካሪ አቶ ዳዊት ፈለቀ ያቀረቡ ሲሆን የትራንስፖርት ሎጂስቲክ ዘርፍም ለውጭ ባለሀብቶች ሙሉ በሙሉ ክፍት እንደሚደረግም ገልጸዋል። ኢትዮጵያ ያካሄደቻቸውን የኢኮኖሚ ለውጦችን ለውጭ ባለሀብቶች ክፍት ለማድረግ ከታቀዱ ዘርፎች በአዋጅ ቁጥር 1360 ህዝባር 2017 መሰረት የባንክ ዘርፍ አንደኛው መሆኑን ይህም በጋራ ለመስራት ቅርንጫፍን ለመክፈት እንዲሁም ኢትዮጵያ ውስጥ ቢሮ እንዲኖራቸው እንደሚፈቀድም ተገልጿል። ባለፉት ዓመታት ከተደረጉ የኢኮኖሚ ለውጦች መካከል ገበያ ምር የተባለውን የውጭ ምንዛሬ አሰራር አንዱ መሆኑን ጠቅሰው በተጨማሪም ለአገር ውስጥ ባለሀብቶች ብቻም ተፈቅዶ የቆየው የንግድ ዘርፍ መከፈቱን አቶ ዳዊት በጽሁፍም አስታውቀዋል። በቅርቡ ክፍት ከሚደረጉ ዘርፎች መካከል የትራንስፖርት ሎጂስቲክ ዘርፍ አንዱ መሆኑንም ኃላፊው አስረድተዋል። የሎጂስቲክስ ዘርፍ ሙሉ በሙሉ ለውጭ ባለሀብቶች ክፍት ለማድረግ የህግ ማዕቀፎች እየተዘጋጁ መሆናቸውን በኮሚሽኑ በተዘጋጀ ጽሁፍ የተጠቆመም ሲሆን መቼ ተግባራዊ ይደረጋል ለሚለው ጥያቄ በቅርብ ጊዜ ውስጥም ተብሏል። መንግስት ከዚህ ቀደም በሎጂስቲክስ ዘርፍ 49% የውጭ ባለሀብቶች እንዲገቡ ህግ ያወጣ ቢሆንም ከዓለም አቀፉ የገንዘብ ተቋም IMF ጋር በተደረገ ስምምነት እንደ ፈረንጆቹ አቆጣጠር እስከ መጪው ዓመት እስከ 2026 በዘርፉ ሙሉ በሙሉ የውጭ ባለሀብቶች ገብተው እንዲሰሩ ተፈቅዷል ተብሏል። በፎረሙ ላይ ተገኝተው ንግግር ያደረጉት የኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ዶክተርም የአገር በቀል የኢኮኖሚ ማሻሻያዎችን ጨምሮ ከ80 በላይ የአዋጅ የመመሪያ ማሻሻያዎች መደረጋቸውን ገልጸው ይህ ኢትዮጵያ ለኢንቨስትመንት ምቹ እንደሚያደርጋትም አመላካች ነውም ብለዋል። የቤልጂየም ባለሀብቶች ኢትዮጵያ ውስጥ በማኒፋክቸሪንግ፣ በአግሮ ፕሮሰሲንግ፣ በመሰረተ ልማት ዘርፎች መሰማራታቸውን በሁለቱ አገራት መካከል የሚደረገው የንግድ ልውውጥ በየዓመቱ 12% እየጨመረ እንደሆነም ኮሚሽኑ ገልጿል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው መንግስት የቤልጂየም ባለሀብቶች በኢትዮጵያ ለሚያደርጉት የንግድ እንቅስቃሴም ድጋፍም እናደርጋለን ማለታቸውም ታውቋል። የጤና ባለሙያዎችን ንቅናቄ በጉልበት ለማዳፈን የተንቀሳቀሰው አብይ አህመድ ካድሬዎችን በመሰብሰብ ውይይት ለማድረግ አቅዷል። የጤና ባለሙያዎች ንቅናቄ ሂደቱን ከወዲሁ እየተቃወመ ይገኛል። የጤና ባለሙያዎች የስራ ማቆም አድማ እስከ ማድረግ ያስገደዳቸውን ጥያቄ አንድ ወር ቅድሚያ ሁኔታ በመስጠት ያቀረቡ ቢሆንም ጥያቄው የቀረበው ለጤና ሚኒስቴርና በየደረጃው ጠቅላይ ሚኒስትሩን ጨምሮ ላሉ የተለያዩ የመንግስት አካላት ለፓርላማና ሰብአዊ መብት ተሟጋቾች ሲሆን ጥያቄውን ዛሬም ድረስ ያልተቀበለውና የስራ ማቆም አድማ ከጀመሩ 4ኛ ሳምንታቸውን ያስቆጠሩት የኢትዮጵያ ጤና ባለሙያዎች ንቅናቄን ለማዳፈን ዛሬም የጉልበት እርምጃና አፈናን ብቸኛ አማራጭ ያደረገው አገዛዝ ቁንጮ አብይ አህመድ ከዚህ ቀደም ከጤና ባለሙያዎች ጋር ያደረገውን ውይይት የሚያስታውሱ ወገኖች ከአዲሱ ውይይት ውጤት እንደማይመጣ ይልቁኑ ካድሬዎችን በመሰብሰብ ሰሞኑን ከከተማው ከንቲባ አዳነች አቤቤ ጋር የተሰበሰቡ ካድሬዎች ደሞዝ አይጨምርልን ብለው እስከ መጠየቅ የደረሱበትና የጤና ባለሙያውን ንቅናቄ ጥያቄ ለማዳፈን ስም ለመስጠት የተሞከረበት እንቅስቃሴ በዚሁ መድረክ ተመሳሳይ ይሆናል የሚል ግምታቸውን ሰጥተዋል። ፖለቲካዊ እንቅስቃሴ እንዲመስል ስም የተሰጠበት የዳቦው ጥያቄ እንደ መንግስት በበሰለ መንገድ ሰላማዊ ምላሽ ከመስጠት ይልቅ ኃይል የተቀላቀለበት እርምጃ መውሰድ የጤና ባለሙያዎቻችንን ማንገላታት፣ ማሰርና ማሳደዱ ውጤት እንደማያመጣ አውቀው ጥያቄያችንን ዛሬም ሊቀበል ይገባል። የመኖርና ያለመኖር የዳቦ ጥያቄያችንን ሌላ ታፔላ በመለጠፍ ማዳከም አይችልም የሚሉ ጥሪዎች እየቀረቡ ነው። በጤና ተቋማት በባለሙያ ላይ ዛቻ፣ ማስፈራራት ፍትሐዊ ያልሆኑና እንደ ተቋም የማይጠበቁ የሚያሳዝኑና የሚያሳፍሩ የደብዳቤ ጋጋታዎችና ጫናዎችም አገዛዙ በሰላማዊ መንገድ የቀረበውን የጤና ስርዓቱ ይሻሻል ባለው የኑሮ ሁኔታ ለጤና ባለሙያዎች የሚከፈለው እዚህ ግባ የማይባል ደሞዝ ተከትሎ መኖር አልቻልንም፣ በየደረጃው ይሻሻሉ ይገባቸዋል ያሏቸውና የጤና ዋስትናን ጨምሮ ያነሷቸውን ጥያቄዎች ወደ ጎን በማድረግ ዛሬም በርካታ የጤና ባለሙያዎችን በማሰርና በማሳደድ ከስራ በማባረር ላይ አገዛዙ ተጠምዷል። አብይ አህመድ በቅርቡ የጤና ባለሙያዎችን ሰበሰ
አሰብኩ በሚል ለህዝቡ ጤና ተቆርቋሪ በመምሰል ቃል ኪዳናቸውን ወደ ጎን አድርገው ህዝቡን ለችግር አጋልጠዋል በማለት የጤና ባለሙያዎችን በተቃራኒው ተጠያቂ ለማድረግና ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ እሱ ጠያቂ እሱ ተናጋሪና መላሽ በሆነበት መድረክ ላይ ካድሬዎች አስቀድመው የተሰጣቸውን ጥያቄ በማቅረብ የራሱን ቲያትር ለመስራት የተዘጋጀበት መድረክ መሆኑን ከወዲሁ በስጋት ማንሳት ጀምረዋል። አፈናው ዛሬም ተጠናክሮ መቀጠሉን ዶክተር አዶንያስ አረጋና ዶክተር ሀብታሙ ምንዋጋው መታሰራቸውን ንቅናቄው በማህበራዊ ገጹ አስታውቋል። የጤና ባለሙያዎች ንቅናቄ የስራ ማቆም አድማ ከማድረጋቸው በፊት አስቀድሞ ለአንድ ወራት ጥያቄያቸውን በማንሳት ምላሽ እንዲሰጣቸው አስጠንቅቀው የነበረ ቢሆንም ጥያቄውን በጉልበት ለማፈን የሚንቀሳቀሰው አገዛዝ ዛሬም ድረስ በይፋ ምላሽ ከመስጠት ይልቅ የአፈና አማራጭና ካድሬዎችን በመሰብሰብ በጤና ባለሙያዎች ስም የተነሱ ጥያቄዎችን ለማዳፈን የሄደባቸው እርምጃዎች እንዳላዋጡና ዘላቂ መፍትሄ እንደሚያስፈልግ የጤና ባለሙያዎች የስራ ማቆም አድማን ተከትሎ በህዝቡ ጤና ላይ ለደረሱ ጉዳቶች ሁሉ አገዛዙ ተጠያቂ መሆኑን በተደጋጋሚ ሲጠቀስ ቆይተዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ይኩኖ አምላክ ክፍለ ጦርና በሰባት ለሰባ ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ይኩኖ አምላክ ክፍለ ጦርና ለሰባ ክፍለ ጦር በአገዛዙ ባንዳዎች ላይ ዛሬ ግንቦት 27 ቀን 2017 ዓ.ም የሰነዘረውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ሁለቱ ክፍለ ጦሮች የአጼ ይኩኖ አምላክ ክፍለ ጦር በፊት አውራሪ ለመነው ዘውዴ የሚመራውና ለሰባ ክፍለ ጦር በምክትል መሪና ወታደራዊ አዛዥ አርበኛ ሰይድ ደምስ እየተመራ ያለው ሁለቱ ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል በቀጠናው ምክትል መሪ በአርበኛ ኢሳያስ ደመቀ ከሁለቱም ክፍለ ጦር በተውጣጣ ለሰባት ክፍለ ጦር በአርበኛ ሸጋው ግርማ የሚመራ የቃኝ ሰራዊት ከአጼ ይኩኖ አምላክ ክፍለ ጦር በአርበኛ በሞልቶት የሚመራ የቃኝ ሰራዊት አባላት በተሰጣቸው ግዳጅ ዛሬ ግንቦት 27 ቀን 2017 ከንጋቱ 12 ሰዓት ላይ ከአጣዬ ወደ ደሴ የሚወስደውን ዋና መስመር ልዩ ስሙ ከርካሜ ደፈጣ በመያዝ የብልጽግናን ወንበር ለማስጠበቅ ደፋ ቀና የሚለውን ባንዳ ሚሊሻ አባላት ከአጣዬ ከተማ ወደ ካራ ቆሬ በፓትሮል ተጭነው ሲንቀሳቀሱ በሰነዘሩት ድንገተኛ የደፈጣ ጥቃት መደምሰሳቸውን ገልጿል። እነዚህ ባንዳ የሚሊሻ አባላቶች ቆሪ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ ሲሆን ከሰሜን ሸዋ ዞን ከኤፍራታና ግድም ወረዳ የተውጣጡ የብልጽግና አመራሮችን ለማጀብ መንቀሳቀሳቸው አስቀድሞ መረጃ እንደነበር ተገልጿል። በዚህ ጥቃት አጣዬን ለ11ኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገና የኦነግ ሸኔ አባል የሆነው ሰይድ ኢብራሂም ወይም በቅጽል ስሙ ሊቀመንበር የተባለው ባንዳ ግለሰብ ጭምር በጥቃቱ መደምሰሱ ተገልጿል። በዚህ ኦፕሬሽን በርካታ የጠላት ኃይል ሙትና ቁስለኛ መሆኑን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከጠላት ጋር አንገት ለአንገት እየተያዘ ጠላትን እየመታ ይገኛል ሲል በቀጠናው በአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና የህዝብ ግንኙነት ኃላፊ ፋኖ ዶክተር አብደላ አድሪስ በላከው በዚሁ መግለጫ አስታውቋል። መደበኛ በሆነው ብልጽግና መራሹ ስርዓት ላይ በጋራና ተኩር ያለው የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና ጠላት ላይ ከማተኮር ይልቅ ፋኖ ላይ ጥይት እየተኮሰ የሚገኘው ቡድን ከድርጊቱ እንዲቆጠብና ለህዝቡ ሲል ቆም ብሎ እንዲያስብ ጥሪ አቅርበዋል። በመድረክ የሚነገረውና በተግባር የሚታየው ተቃራኒ መሆኑን የገለጸው ይኸው መግለጫ ህዝባችንም በመድረክ የሚያሞቀው ብአዴን በሁለት ምላሱ በመድረክ ጥሩ ያውላል፣ በተግባር ግን ሲበድለው እንደቆየ ይታወቃል። አሁንም አንድነትም በመድረክ በምትሰብኩበት አንደበታችሁ በተግባር ብታሳዩን ህዝባችን፣ ሰራዊታችንና ደጋፊዎቻችን ከልብ እናስደስታቸው ነበር። ሆኖም ግን በሆዳችሁ ወደቃችሁና በብልጽግና ወንጌል አምልኮ ውስጥ የተሰለፋችሁ የአማራ ባንዳ የመንግስት ምስለኔ ካቢኔና ሚሊሻ አባላት ከድርጊታችሁ በመቆጠም የበደላችሁትን ህዝብ በመካስ ትግሉ እንድትቀላቀሉ ሲል ጥሪ አቅርበዋል። ለተገን ጠያቂዎችም ለቀቅ ያለ ወይም በሩን በመክፈት የሚታወቀው የካናዳ መንግስት የጥገኝነት ጥያቄዎችን ቁጥር ለመቀነስ ያለመና ለባለስልጣናቱ የበለጠ ስልጣን የሚሰጥ የተባለም ረቂቅ አዋጅም አቀረበ። የካናዳ የኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ የድንበር ቁጥጥር የአገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልን በህገወጥ መንገድ የሚገቡ አደንዛዥ እጾችንና የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለውታል። ህጉም ካናዳ ከአሜሪካ ጋር በምትዋሰንበት ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥም ደንብ መካተቱም ታውቋል። ከዚህም በተጨማሪ የጥገኝነት ጥያቄ አመልካቾች ከአንድ ዓመት በላይ በካናዳ እንዳይቆዩ የሚከለክል ነው ተብሏል። የቀረበው ረቂቅ ህግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበርታታቸውን ተከትሎ የመጣም ሲሆን አገሪቱ ለገባችበት የመንግስት አገልግሎትና የቤት ቀውስ መፍትሄም ለማበጀትም ስደተኞችን መገደብም ከእሳቤ የገባ ነውም ተብሏል። የቀድሞው የጀስቲን ትሩዶ የጠቅላይ ሚኒስትሩ መንግስት
የሀገሪቱን ምጣኔ ሀብት እድገትም ለማነቃቃትን ስደተኞች በመቀበል የሚታወቅም ሲሆን በአገሪቱ በጊዜያዊነትም ለስራና ለትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖም ተመዝግቧል። በተመሳሳይ ወቅትም ካናዳም የጥገኝነት ጥያቄ ቁጥር ያሻቀበ ሲሆን አመልካቾች ጉዳያቸው እስኪታይላቸው እስከ 2 ዓመት ድረስም ለመጠበቅ ግድም እንደሚላቸውም ተመልክቷል። የሚያዝያውን የፌዴራል ምርጫን ያሸነፉት ጠቅላይ ሚኒስትሩ ማርክ ካርኔጊ ያልተረጋጋውን የካናዳን ኢሚግሬሽን ለማፍታታትም ቃል መግባታቸው አይዘነጋም። በነባሩ ህግም ስደተኞች ወደ ካናዳ ወዲያውኑ እንደገቡ እንደ አየር ማረፊያ ባሉ መግቢያዎች አሊያም ካናዳም ከገቡ በኋላም ጥገኝነት መጠየቅም ይችላሉ። ስደተኞች ጥገኝነት ከመጠየቃቸው በፊትም ካናዳ ውስጥ ለምን ያህል ጊዜ መቆየትም እንዳለባቸው ገደብም አልነበረም። አዲሱ ህግ ግን ከ1 ዓመት በላይ በካናዳ የቆዩ ስደተኞችን የጥገኝነት ጥያቄ የማይቀበል ሲሆን ወደ አገራቸው እንዲመለሱም የሚያደርግና የሚገፋፋ መሆኑም ተመልክቷል። በዲያስፖራ የሚገኙ 21 የሲቪክ ማህበራት በጋራ ባወጡት መግለጫ የኢትዮጵያ ጤና ባለሙያዎች ንቅናቄ ያነሱትን ፍትሐዊ ጥያቄ በመደገፍ አጋርነታቸውን ገለጹ። የኢትዮጵያ ጤና ባለሙያዎች ንቅናቄ ፍትሐዊ የሆነውን መኖር አልቻልንም፣ ደሞዛችን ሊጨምር ይገባል፣ የህዝቡ የጤና ስርዓት መሻሻል አለበት፣ የራሳችን ጤና አደጋ ላይ ነው፣ የጤና ሽፋን ማግኘት አለብን የሚለውን ጨምሮ ያቀረቧቸውን ፍትሐዊ 12 ጥያቄዎች እንደሚደግፉ በዲያስፖራ የሚገኙ 21 የሲቪክ ማህበራት በጋራ ዛሬ ባወጡት መግለጫ ገልጸዋል። አንድ ስፔሻሊስት ዶክተር በአሜሪካ $80 በወር እየተከፈለው በአስቸጋሪ የጤና ስርዓትና አመቺ ባልሆነ ሁኔታ ውስጥ መስዋዕትነት እየከፈለ እየሰራ ባለበት መኖር አቅቶት ያቀረበውን ጥያቄ ተከትሎ በአገዛዙ በኩል እየተወሰዱ ያሉ የአፈና እርምጃዎችን በማውገዝ በስር ላይ የሚገኙ የጤና ባለሙያዎች ያቀረቡት ፍትሐዊ ጥያቄ ሲሆን በአገዛዙ በኩል እየተወሰዱ ያሉ ህገወጥ ተግባራትን አውግዘዋል። የስራ ማቆም አድማ ባደረጉት ላይ ከሚፈጸመው ጫናና ማሳደድ በተጨማሪ በጉልበት እንዲሰሩ የተደረጉና በአስገዳጅ ሁኔታ ውስጥ በጦር ካምፕ ውስጥ ጭምር አገልግሎት እንዲሰጡ የሚደረጉ የጤና ባለሙያዎችን ተከትሎ አገዛዙ የሀገሪቱን ሀብት በአፈና ላይ መዋሉን በርካታ የጤና ባለሙያዎች በአዲስ አበባ በኦሮሚያና አማራ ክልል ጨምሮ በተለያዩ ቦታዎች ላይ ለእስር መዳረጋቸውን ጭምር ጠቅሰዋል። የጤና ባለሙያዎች የደረሱበት የምሬት ደረጃና ያለው ተጨባጭ ሁኔታ ያገዛዙ ውድቀትን የሚያሳይ ያገዛዙ የጉልበት እርምጃ በአገሪቱ የጤና ስርዓት ላይ ከፍተኛ ቀውስ ለመፍጠር ያለመ ጭምር መሆኑን ጠቅሰዋል። በዲያስፖራ የሚገኙት 21 የሲቪል ማህበራት ለኢትዮጵያ የጤና ባለሙያዎች ንቅናቄ ድጋፋቸውን እንደሚሰጡ የነጩ ጋዋን አብዮት ብለው የጠሩትን የጤና ባለሙያዎች ንቅናቄ እንቅስቃሴ በቅርብ ሲከታተሉ መቆየታቸውንም ገልጸዋል። አገዛዙ የጤና ባለሙያዎችን ንቅናቄ በአግባቡ እንዲያደምጥና ምላሽ እንዲሰጥ የጠየቁት የሲቪክ ማህበራቱ የጋራ መግለጫ አገዛዙ የአገሪቱን ሀብት ከጤናና ትምህርት ዘርፍ በተቃራኒ የገዛ ዜጎቹን ለመጨፍጨፍ የጦር መሳሪያ በመሰብሰብና ዜጎችን በማሸበር ተግባር ላይ መሰማራቱንም ጭምር ጠቅሰዋል። አገዛዙ በቢሊዮን የሚቆጠሩ ዶላሮችን በማባከን ድሮንና ሌሎችም የጦር መሳሪያዎች መሰብሰቡን ያስታወሰው የሲቪክ ማህበራቱ መግለጫ የሚሰበሰቡት የጦር መሳሪያዎች ያለ ልዩነት ህዝብ ላይ ለመተኮስና ይህንኑ ሲያደርግ መቆየቱን ጭምር ጠቅሰዋል። በዚህም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ እየተወሰዱ ያሉ እርምጃዎችን ጠቁመዋል። ዓለም አቀፍ የሰብአዊ መብት ተሟጋቾች መንግስታት፣ ዓለም አቀፉ ማህበረሰብ ተገቢውን ጫና በማድረግ በእስር ላይ የሚገኙ የጤና ባለሙያዎች ሁሉም እንዲፈቱ የሀገሪቱ የጤና ስርዓት ሙሉ ለሙሉ ከመውደቁ በፊት የጤና ባለሙያዎች ጥያቄ ትኩረት አግኝቶ በአስቸኳይ ምላሽ እንዲሰጠው ጥሪ አቅርበዋል። በዚህም የነጩን ጋዋን አብዮት እንደግፋለን በሚል 21 የዲያስፖራ የሲቪክ ማህበራት በጋራ ባወጡት በዚሁ መግለጫ ጠቅሰዋል። ቪዥን ኢትዮጵያን ጨምሮ ወልቃይት ጠገዴ፣ ጠለምት፣ ሰቲት ሁመራ፣ ዓለም አቀፍ የአማራ ህብረት ማህበር፣ ፍሪደም ኤንድ ጀስቲስ ፎር ጠለምት አማራ፣ ግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያን፣ ኢትዮጵያዊነትና ሌሎችም ድርጅቶች የተሰባሰቡበት 21 የሲቪክ ማህበራት ድርጅት በጋራ መግለጫቸው የኢትዮጵያ ጤና ባለሙያዎችን ንቅናቄ ደግፈዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ትላንት በችሎት ከፍተኛ ማንገላታት ደረሰባቸው። ማንገላታት የደረሰባቸው ከአማራ ብሔር የፖለቲካ እስረኞች ጋር ችሎት ውስጥ በነበሩበት ወቅት መነጋገራቸውን ተከትሎ በፌዴራል ፖሊስ አባላት ከፍተኛ ማንገላታት ደርሶባቸዋል። አቶ ታዬ ፍርድ ቤት ውስጥ በኡኡታ የደረሰባቸውን ጥቃት ተቃውሟል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ዳግም ከታሰሩ በኋላ ትላንት ግንቦት 26 ቀን 2017 ፍርድ ቤት በቀረቡበት ወቅት
በተመሳሳይ ችሎት የቀረቡት የአማራ ብሔር ተወላጆች የፖለቲካ እስረኞች ጋር ችሎት ውስጥ በነበሩበት ወቅት እርስ በርስ መነጋገራቸውን ተከትሎ ድርጊቱን ያልወደደው የፌዴራል ፖሊስ አባል ወደ አቶ ታዬ በመምጣት በቁጣ ለማስቆም የሞከረ ቢሆንም የፖለቲካ እስረኞቹ እንዴት ችሎት ውስጥ መነጋገር ትከለክለናለህ አልበዛም የሚል ተቃውሞ ያቀረቡ ሲሆን ከዚህ አልፎ አንዳንዶቹ ወንድ ከሆንክ ጫካ አትገባም፣ ከዚህ መሃል ከተማ ላይ መሳሪያ ይዘህ እስረኞችን ከምታስፈራራ በማለት ተቃውሟቸውን ገልጸዋል። ከትላንት በስቲያ ከመኖሪያ ቤታቸው በጸጥታ ኃይሎች ታፍነው የተወሰዱት አቶ ታዬ ደንደዓ ትላንት ግንቦት 26 ቀን 2017 ፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት አቃቤ ሕግ መዝገቡን ቀድሞ ሳያቀርብ በፌዴራል ፖሊስ በኩል በችሎት እንዲቀርቡ መደረጉ መጉላላት እንደነበር መግለጻቸውን አሎክሰን አንድነት ችሎቱን ተከታትለው በላከው በዚሁ ዘገባ ጠቅሷል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ የኔ ጉዳይ እንዴት ነው ከመጣውስ አይቀር ስለምን ጉዳይ አልታየልኝም በማለት አቃቤ ሕግን የጠየቁ ሲሆን አቃቤ ሕግ የእርስዎ መዝገብ ገና ከመዝገብ ቤት አልወጣም በሚል ምላሽ መስጠቱ ተገልጿል። በመሃል የፍርድ ቤቱ የሥነ ስርዓት አስከባሪ ፖሊስም የእርስዎ ጉዳይ በቢሮ ይታያል ስለተባለ አረፍ ይበሉ ሲል መናገሩን ይህን ተከትሎ አቶ ታዬ ደንደዓ በሽብር ወንጀል ተከሰው ፍርድ ቤት ከቀረቡት የአማራ ብሔር ተወላጅ የፖለቲካ እስረኞች እንደ ሰለሞን ፍቃዱ መዝገብ ከተከሰሱት ጋር ተቀምጠው መነጋገር መጀመራቸውን ተከትሎ ያገዛዙ ተላላኪ የፌዴራል ፖሊስ አባል እርስ በርስ ማውራት አትችሉም ማለት ተከትሎ ግርግር መፍጠሩን ይኸው ዘገባ አመልክቷል። የማረሚያ ቤት ፖሊሶች የማረጋጋት ስራ የሰሩ ቢሆንም የፌዴራል ፖሊስ አባላት የተባሉት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓን ክብራቸውን በማይመጥን መልኩ እጃቸውን በካቴና አስረው እየገፈተሩና እያዳፉ ከችሎት ያስወጧቸው ሲሆን አቶ ታዬ ደንደዓ የደረሰባቸውን በደል በአካባቢ ያለው ሰው እንዲረዳ በጩኸት ተቃውሞ ማቅረባቸው ተገልጿል። በፌዴራል ከፍተኛ ፍርድ ቤት ውስጥና አካባቢው ከፍተኛ የሆነ መደናገጥና ግርግር የተፈጠረ ሲሆን ፌዴራል ፖሊስ የቀድሞ ሚኒስትር ዴኤታ አቶ ታዬ ደንደዓን እየገፈታተረ በመውሰድ ታርጋ ቁጥር 1136 በሆነ ላንድ ክሩዘር መኪና አስገብቶ እንደወሰዳቸውና ከሁለት ሰዓት ቆይታ በኋላ አቶ ታዬ ደንደዓን መልሶ በማቅረብ በፌዴራል ከፍተኛ ፍርድ ቤቱ በቢሮ በኩል ጉዳያቸው የታየላቸው መሆኑን ዘገባው ጠቅሷል። አቶ ታዬ ደንደዓ በፌዴራል ፖሊስ ምርመራ ቢሮ ሜክሲኮ እንደሚገኙ ለቤተሰብ አሳውቁልኝ ማለታቸውም ተሰምቷል። ሜክሲኮ በሚገኘው የፌዴራል ፖሊስ በእስረኞች ላይ ከፍተኛ ድብደባ ከሚፈጸምባቸው ቦታዎች አንዱ ሲሆን አቶ ታዬ ደንደዓ የሰላም ሚኒስትር ዴኤታ በነበሩበት ወቅት በአዲስ አበባ ጦርነት ይቁም ሰላም ይስፈን የሚል የተቃውሞ ሰልፍ የጠሩ አስተባባሪዎች መታሰራቸውን ተከትለው በማህበራዊ ገጻቸው ተቃውሞ ማቅረባቸውና በተለይም አገዛዙ ከኦነግ ጋር ጀምረው ያለው ድርድር መክሸፉ ተጠያቂው በአብይ አህመድ የሚመራው እሳቸው ፓርቲ አባል የሆኑበት የኦሮሞ ብልጽግና ፓርቲ መሆኑን መጥቀሳቸውን ተከትሎ አብይ አህመድ ከስልጣን ያነሳቸው ሲሆን አብይን በንጹሐን ሞት የሚደሰትና ጨካኝ መሆኑን በማህበራዊ ገጻቸው በጻፉ ማግስት ከቤታቸው በጸጥታ ኃይሎች የታሰሩ ሲሆን ለባለስልጣናት የተሰጠው የመንግስት መኖሪያ ቤታቸውም ቤተሰቦቻቸው እንዲወጡ መደረጉ አይዘነጋም። አቶ ታዬ ደንደዓ ከስር ከተፈቱም በኋላ በማህበራዊ ገጻቸው አስተያየታቸውን ማቅረባቸውን ተከትሎ አገዛዙ ለዳግም አፈና የተዳረገ ሲሆን የታጠቁ ሰዎችን በሰላም እንነጋገር የሚለው አገዛዝ በሰላማዊ መንገድ በማህበራዊ ገጽ ሀሳባቸውን የገለጹትን አቶ ታዬ ደንደዓን መታገስ አለመቻሉ የአገዛዙን ጦረኝነትና የይስሙላ የሰላም ጥሪ በግልጽ ያሳያል የሚሉ አስተያየቶችን በማህበራዊ ሚዲያ መንሸራሸር ጀምረዋል። አገዛዙ የሚፈልገው በጠመንጃም በማህበራዊ ሚዲያም አትቃውሙኝ የሚል የአፈና አገዛዝ መሆኑን በተግባሩ እያረጋገጠ መሆኑ የአቶ ታዬ ደንደዓ ዳግም እስር አጋልጧል የሚሉ አስተያየቶች ተጠናክረው ቀጥለዋል። በእንዲህ እንዳለ ሌሎችም የአማራ ፖለቲካ እስረኞች ጉዳያቸው ትላንት የታየ ሲሆን በእነ ሰለሞን ፈቃዱ ጣሴ መዝገብ ተጨማሪ ምስክሮች ተሰምተው የቀሩትን ለማስመስከር ለግንቦት 27 ቀን 2017 ተለዋጭ ቀጠሮ የተሰጠ ሲሆን በእነ ታደሰ ደርቤ ዘውዴ መዝገብም ተከሳሾቹ ትላንት ግንቦት 26 ቀን 2017 በነበረው ችሎት ተገኝተው እምነት ቃላቸውን የሰጡ ሲሆን ከተከሳሾቹ መካከል 11ኛና 15ኛ ተከሳሾች ለሰኔ 9 ቀን 2017 የተቀጠሩ ሲሆን ቀሪዎቹ ተከሳሾች ደግሞ ጠበቆቻቸው በሰነድ ማስረጃ ላይ አስተያየት እንዲሰጡ በሚል ለሰኔ 20 ቀን 2017 ተለዋጭ ቀጠሮ መሰጠቱን አሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። የሶማሊያው ታጣቂ ቡድን አልሸባብ በድንገተኛ አደጋ የወደቀችም አንዲት የአፍሪካ ህብረት ወታደራዊ ሄሊኮፕተርን መማረካቸውን ገለጹ። የአፍሪካ ህብረትም ጦሩን ከሶማሊያ ለማስወጣት ቀደም ሲል በገባው ቃል መሰረት ሐዋልዲ በተባለችው መንደር ውስጥ የነበሩ የብሩንዲ ወታደሮች ጭና በመካከለኛው ሸበሌ አካባቢ ስትጓዝ የነበረች አንዲት የብሩንዲ ወታደራዊ ሄሊኮፕተር በአካባቢው ከነበረው ጎርፍና ዝናባማ አየር የተነሳ አካባቢውን ለቀው ለመውጣት የሞከሩ ለጊዜው ቁጥራቸው ያልተገለጸ የብሩንዲ ወታደሮች
ወታደሮች የጫነችው ሄሊኮፕተር ባጋጠማት ድንገተኛ የቴክኒክ ችግር ለመውደቅም ተገዳለች ተብሏል። በሄሊኮፕተሯ ውስጥ የነበሩ ሁሉም ወታደሮች ከአካባቢው በሰላም ለቀው ሲወጡ በአካባቢው የነበሩ የአልሸባብ ታጣቂዎች የወደቀችውን ሄሊኮፕተር በቁጥጥር ስር ማድረጋቸውን የአካባቢው ባለስልጣናት ለመገናኛ ብዙሃን አረጋግጠዋል። በአፍሪካ ህብረት የሶማሊያ ጉዳይ ልዩ ኮሚሽን ተጠባባቂ ኮሚሽነር የሆኑት ሀረም አቦጋዮ የቡሩንዲ የሰላም አስከባሪ ወታደሮች ጉዳት ሳይደርስባቸው ከአካባቢው በሰላም የመውጣታቸው አጋጣሚን ማወደሳቸውን በጽሁፍም ያቀረቡት መረጃ ያመለክታል። አልሸባብ በአካባቢውም በከፍተኛ ደረጃ እየተንቀሳቀሰ መሆኑና ድልም እየተቀዳጀ መሆኑን ከመቃደሾ የወጡ ዘገባዎች ይገልጻሉ። የሱዳኑ ፈጥኖ ደራሽም ታጣቂ ቡድን በእንግሊዝኛው ምህጻረ ቃል ራፒድ ፎርስ ኮማንደር የሆኑት ጀነራል መሐመድ ሐምደን ደጋሎ ወይም ሐሚቲ የግብጽና የኤርትራ መንግስታት እየወጉን ነው ሲሉ ወቀሱ። ሱዳን ትሪቢዩን እንደዘገበው ባለፈው 2 ዓመት ከጀነራል አብዱል ፈታህ አልቡርሃን ጋር በደም አፋሳሽ ጦርነት ላይ የሚገኙት ጀነራል ሐሚቲ የግብጽ መንግስት የፈጥኖ ደራሹ ወታደራዊ ቤዞችን ጥቃት እያደረሰ ይገኛል፣ ከጀነራል አልቡርሃን ጎንም ተሰልፎ እያጠቃን ነው ብለዋል። በቴሌግራም የመገናኛ መረብ አማካኝነት በድምጽና በምስል የታጀበ መልእክታቸውን ያስተላለፉት ጀነራል ሐሚቲ ግብጽ በ8 ፓይለቶች አማካኝነት የኮርዶፋንና የዳርፉር ግዛቶችን በ8 አውሮፕላኖች ድብደባለች፣ ይህም ደግሞ በሱዳን ህዝብ ላይ የተቃጣ ወረራ ነው ብለውታል። ግብጽ በ32 ወታደራዊ መኪኖች የተጫኑ የጦር መሳሪያዎችን፣ ጥይቶችንና የአውሮፕላን ነዳጆችን በመጫን በሱዳን ህዝብ ላይ ጥቃትን ፈጽማለች ያሉት የፈጥኖ ደራሹ ኮማንደር ጀነራል ደጋሎ ሐሚቲ የፈጥኖ ደራሹ ታጣቂ ቡድን የግብጽ ወታደሮችን እንደሚፋለምም ገልጸዋል። የሱዳኑ ታጣቂ ቡድን ኮማንደር ጀነራል ሐሚቲ ጎረቤት ኤርትራም እንዲሁም የሱዳን መከላከያ ሰራዊትን መርዳቷን ቀጥላለች፣ አስመራም ለሱዳን ወታደራዊ ኃይል የወታደራዊ ቁስና ተዋጊዎችን ወደ ሱዳን እየላከችም ትገኛለች በማለትም አስጠንቅቀዋል። በእርሳቸውና በምክትላቸው አብዱል ራሂም ደጋሎ ላይ ከ4 ቀናት በፊት ተሰንዝሮ ከነበረ ያሉት የግድያ ሙከራ ወጥመድ ማምለጣቸውን የተናገሩት ሐሚቲ ተገቢውን እርምጃም እንወስዳለን ሲሉም አስጠንቅቀዋል። ከፈጥኖ ደራሹ ኮማንደር በኩል ውንጀላ የቀረበባቸው የግብጽና የኤርትራ መንግስታትም እስካሁን ድረስ የሰጡት ማስተባበያም ወይም ማረጋገጫም የለም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።